ትራምፕ ኢትዮጵያን ወደ አሰብ እየገፉ ነው። ከእስራኤል ጋር የቀጠለው ንግግር ግጭቶችን የሚተነበየውና ለታላላቅ ዓለም አቀፍ ተቋማት ቅድመ ማስጠንቀቂያ በመስጠት የሚታወቀው ክራይሲስ ግሩፕ ስለ ኢትዮጵያና ስለ ኤርትራ ወቅታዊ ጉዳይ ከሰሞኑ ሰፋ ያለ ሪፖርትን ይዞ ወጥቷል። በዚህ ሪፖርቱ ኢትዮጵያና ኤርትራ በቀይ ባህር ጉዳይ ውጥረት ላይ እንደሚገኙ ብለውም የትራምፕ አስተዳደር እርምጃ ዳግም ለግጭት መፈጠር ገፊ እየሆነ መጥቷል ሲል ጠቅሷል። ተቋሙ ትራምፕ ግሪንላንድና የፓናማ ካናልን በኃይል ይዛሉ የሚል ዛቻቸው ሌሎች ሀገራትም ተመሳሳይ እንቅስቃሴ ውስጥ እንዲገቡ እድል ሊሰጣቸው እንደሚችል ተንብየዋል። የክራይሲስ ግሩፕ የማስጠንቀቂያ ሪፖርትና ኢትዮጵያ ከእስራኤል ጋር እያደረገች ያለውን ያልተለመደ ግንኙነት ከቀይ ባህር የጸጥታ ሁኔታ ጋር አያይዘን እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ትራምፕ እንደተፈራው ነገር ዓለሙን እያናወጡት ቀጥለዋል። ከአሜሪካ መሪዎች ያልተለመደ ባህሪ እያሳዩ የሚገኙት ዶናልድ ትራምፕ በአሜሪካ ጥላ ስር የነበረውን ዓለም እያመሱት ቀጥለዋል። አይናቸው አሜሪካን ብቻ የሚያዩት ትራምፕ አሜሪካ በዚህ ልክ በአንድ ሰው ተጽዕኖ ስር መግባት ትችላለች ወይ የሚል ጥያቄ ያስነሳ ሆኗል። ብዙዎች የአሜሪካ የኃያልነት ምንጭ ስርዓቷ ነው ብለው ያምናሉ። ኦባማም ገዙ ቡሽ፣ ባይደንም ገዙ ትራምፕ አሜሪካ ናት፣ ከሚታወቁ አቋም አትለወጥም የሚል ትልቅ እምነት ነበራቸው። ምክንያቱም እንደ ብዙዎች እምነት አሜሪካ ሰው ሳይሆን ስርዓት ይመራታል ስለሚባል ነው። ነገር ግን ትራምፕ መጥተው ይህን አስተሳሰብ ጥርጣሬ ላይ እንዲወድቅ አድርገውታል። ሕጎችን ይሽራሉ፣ ያልተመቻቸውን ባለስልጣን ወይም ተቋም በአንድ ቀን አዳር ያገዳሉ፣ ከአሜሪካ የማይጠበቁ እንቅስቃሴዎችን ያደርጋሉ፣ ሌሎች ሀገራትን ወራለሁ ሲሉ ይደመጣሉ። ፑቲን ጓደኛዬ ነው እወዳለሁ ይላሉ። የአሜሪካ አጋር የነበሩትን በኃይለኛ ንግግራቸው እንደ እንጨት ያደርጋሉ። ግሪንላንድን ወራለሁ፣ ካናዳን የአሜሪካ ግዛት አደርጋለሁ፣ የፓናማ ካናልን በኃይል ይዛለሁ ሲሉም ይደመጣሉ። ያደርጉትም ላያደርጉትም ይችላሉ። የአሜሪካ ሕግ ለፕሬዝዳንቱ ነጻነት የሰጠ ቢሆንም ነገር ግን በረጅም ገመድ የመታሰር ያክል እንደሆነም በርካቶች ይናገራሉ። የፈለጉትን ሁሉ አያደርጉም፣ ምክንያቱም አሜሪካ የሥርዓት ሀገር ስለሆነች። ሆኖም ግን አሜሪካን ታክል ሀገር የሚመሩ ፕሬዝዳንት የሚያደርጉት እንቅስቃሴ በሌላው ዓለም ላይ ቀጥተኛ የሆነ ተጽዕኖ ማሳደሩ አልቀረም። በርካታ መንግስታት አሜሪካን ፍራቻ ከብዙ ነገር ታቅበው ተቀምጠዋል። አሜሪካ ምንም ቢሆን የዚህ ዓለም ሀያልና ገዢ ሀገር ናት። አሜሪካ ያልፈቀደችው ንግስና እንደ ሰሜን ኮሪያ ራሱን ከዓለም ካልነጠረ በስተቀር ረጅም ጊዜ አይጸናም። ዓለምን የምታሸረው አሜሪካ ናትና ነው። እናም የአሜሪካንን በትር ፈቶ የሆዱን በሆዱ ይዞ የሚኖር ሀገር መሪ በርካታ ነው። አሜሪካ የማርያም መንገድ ከሰጠች ብዙ መንግስታት የልባቸውን ማድረጋቸው አይቀርም። ክራይሲስ ግሩፕ ያለውም ይሆኑ ነው። ኢትዮጵያና ኤርትራ በቀይ ባህር ጉዳይ ውጥረት ውስጥ ይገኛሉ ያለው ሪፖርቱ ዶናልድ ትራምፕ ግሪንላንድንና ፓናማ ካናልን በኃይል ይዛለው ማለታቸው ኢትዮጵያም ወደ ቀይ ባህር በኃይል ለመግባት እንድታስብ ይገፋፋታል ሲል ገልጿል። የኢትዮጵያ ጠቅላይ ሚኒስትር ከኤርትራ ጋር በባህር ጉዳይ ወደ ጦርነት አንገባም የሚል ማረጋገጫ መስጠታቸውን ያነሳው ተቋሙ ነገር ግን ሁኔታዎች በዚያ ላይ ቀጥሉ እንደሚችሉ ትንበያውን አስቀምጧል። ክራይሲስ ግሩፕ የኢትዮጵያ ጉዳይ ኤርትራን ብቻ እንደማይመለከት ብሎም የኢትዮጵያ ጎረቤቶች ተነጋግረው ለኢትዮጵያ አንዳች የምታስተዳድረው የባህር በር ሊሰጧት ይገባል ሲል ሐሳቡን አስፍሯል። ይህን ግጭት ለማስቀረት ይጠቅማልም ሲል ተደምጧል። እንደዚህ ቀደሙ ቢሆን እንዲህ አይነት ግጭቶች ላይ ይቀሰቀሱ ይችላሉ። ነገር ግን አሁን ዓለም ያሸነፈ ጥቅሙን ያስከብር አይነት አካሄድ እየተከተለች በመሆኑ በተለይ ትራምፕ አካሄድ በርካታ የተቀበሩ ግጭቶች እንዲቀሰቀሱ ምክንያት ሊሆን እንደሚችል ይሄው ክራይሲስ ግሩፕ አስጠንቅቋል። አሜሪካ ግሪንላንድን ይዛሉ ስትል ፑቲን በተመሳሳይ የትራምፕ ደጋፊ መሆናቸው ዓለማችን አለቃ የሌለባት አስመስሏታል። ይህን የትራምፕን አካሄድ በእርግጥም ሌሎች ሀገራት ሊከተሉት የሚችሉበት እድል ሰፊ ነው እየተባለ ይገኛል። ዶናልድ ትራምፕ አሜሪካንን ከጠቀመ ዓለም ትርምስምሱ ቢወጣ ጉዳያቸው ይሆን አይመስልም። ይህም ከዓለም ሰላም ይልቅ የራስን ጥቅም የማስቀደም መርህ ሌሎች ሀገራት ከተከተሉት ተቋሙ እንደፈራውም ምስራቅ አፍሪካ ላይ መከሰት እድሉ ሰፊ ሊሆን እንደሚችል በርካቶች አምኑበታል። ኢትዮጵያ የባህር በር ማግኘት ይገባታል የሚለው እምነት በውጭው ዓለም እየጨመረ መምጣቱ ደግሞ ጉዳዩ የበለጠ ትኩረት እንዲስብ አድርጎታል። ኢትዮጵያ ወደ ቀይ ባህር በኃይል የመግባት ፍላጎቱም ሐሳቡም እንደሌላ ታስታውቃለች። በተለይ ከኤርትራ ጋር በፍጹም ውጊያ ውስጥ መግባት እንደማትፈልግ ነገር ግን ሌሎች አማራጮችን በመጠቀም ፍላጎቷን ለማሳካት እንደምትሰራ አስታውቃለች። ኢትዮጵያ በቀይ ባህር ጉዳይ ከእስራኤል ጋርም ተደጋጋሚ ውይይቶችን እያደረገች ስለመሆኑ የሚወጡ መረጃዎች እያመላከቱ ነው። በአንድ ወር ጊዜ ውስጥ ከ3 ጊዜ በላይ ሁለቱ ሀገራት ለውይይት ተቀምጠዋል። ለአራተኛ ጊዜ አዲስ አበባ ላይ በቅርቡ ለመነጋገር ቀጠሮ ይዘዋልም ነው የተባለው። እንደ መረጃዎች ከሆነ በመሪዎች ደረጃም ለመገናኘት ሐሳቦች እንዳሉ ይነገራል። ሁለቱ ሀገራት ሽብርተኝነትን በጋራ ለመከላከል የውሃ ጉዳይን በሚመለከት ብሎም ስለ ግብርና ተወያይተዋል ነው የተባለው። ነገር ግን ብዙዎች የሁለቱ ሀገራት ዋነኛ አጀንዳ አሁን ቀይ ባህር ስለመሆኑ ይናገራሉ። እስራኤል ኢትዮጵያ ወደ ቀይ ባህር እንድትመጣ ፍላጎት እንዳላት የሚናገሩ ተንታኞች ቁጥራቸው ቀላል አይደለም። ለዚህም ተከታታይ ውይይቶችን እያደረጉ ይገኛል። በተለይ ሽብርተኝነትን በጋራ ለመከላከል መፈራረማቸው ጉዳዩን በቀጥታ ከቀይ ባህር ጋር አያያዙትም አሉ።
የቀይ ባህር ጉዳይ የዓለም አቀፍ ትኩረቱ እየጨመረ በመሄድ ላይ ይገኛል። ኢትዮጵያ በብሪክስ ስብሰባ ላይ የቀይ ባህር ጉዳይ እንደሚያሳስባት ከሰሞኑ በይፋ ተናግራለች። አሜሪካ ለሶማሊላንድ የሀገርነት ዕውቅና በመስጠት ወደቡን ለመያዝ እየተንቀሳቀሰች እንደሆነም መረጃዎች ወጥተዋል። ይህን ያወቀችው ሶማሊያም ለሶማሊላንድ ዕውቅና ከመስጠት ይልቅ ሁሉን ወደቦቿን ለአሜሪካ እንድትቆጣጠራቸው ጠይቃለች። የቀይ ባህር አካባቢ ሽሚያውና ሩጫው መጨመሩ ኢትዮጵያ የበለጠ ፍላጎቷ እንዲጨምር ሊያደርጋት ይችላል። የቀጠናው ሀገራት በተለይ ደግሞ የቀይ ባህር አዋሳኝ ሁሉም ጥንቃቄ የተሞላበት አካሄድ የሚጓዙበት ጊዜ ላይ ደርሰዋል። ኢትዮጵያ ብትሆን በሰላማዊ መንገድ ወደ ቀይ ባህር የምትገባበትን ዕድል ማስፋት ትፈልጋለች። በተለይ ከጎረቤት ሀገራት ጋር ጠንካራ የሆኑ ድርድሮችና ውይይቶችን ማካሄድ ግድ ብሏታል ነው የተባለው። ከእስራኤልና ከአሜሪካ ጋር ብቻ ሳይሆን ከባህሩ ባለቤቶች ከኤርትራና ከጅቡቲ ብሎም ከሶማሊያና ከሱዳን ጋር ጠንካራ ዲፕሎማሲ ያስፈልጋል። በቀጣይ ቀይ ባህር የሁሉም ትኩረት እየሆነ መሄዱ አይቀርም። በተለይ ጸጥታው ጉዳይ የተባባሰ መሄዱ ሁሉም ሀገራት ወደዚህ ቀጠና እንዲመጡ እየገፋፋቸው ይገኛል። ምክንያቱም ንግዳቸውም ንብረታቸውም ለመጠበቅ ሲሉ እየመጡ ይገኛል። ይሄ የንግድ መስመር ደግሞ አማራጭ መንገድ የለውም። ቀይ ባህር ከኤስያና ከአውሮፓ ዕቃዎችን ለማምጣት የስዊዝ ቦይን የሚያቋርጡ መርከቦች የሚጓዙበት የተጨናነቀ የውሃ መንገድ እንደሆነ ይነገራል። 40 በመቶ የሚሆነው የኤስያና የአውሮፓ ንግድ ልውውጥ ይካሄድበታል። ከ7 እስከ 10 በመቶ የሚሆነው የዓለማችን ከፍተኛ መጠን ያለው የነዳጅና የፓልም ዘይት፣ የተለያዩ ዕቃዎችና የምግብ ምርቶች ያልፉበታል። በአጠቃላይ 30 በመቶ የሚሆነው የዓለም ኮንቴነሮችና ከ1 ሚሊዮን በርሜል በላይ ድፍድፍ ዘይት በየቀኑ በስዊዝ ካናል በኩል ያልፋል። መርከቦቹ በቀይ ባህር አልፉም ከተባለ የሚሄዱት በደቡብ አፍሪካ በኩል ነው። ለአብነት የሽብር ቡድኖች የኢትዮጵያ መርከቦች ኢላማ ቢያደርጉ ከሳውዲ አረቢያ ወደ ኢትዮጵያ ነዳጅ ለማምጣት በሞሮኮ በኩል አድርጎ ነው በምዕራብ አፍሪካና በደቡብ አፍሪካ ዙሮ ነው ኢትዮጵያ የሚመጣው። ይህ ምን ያክል ወጪ እንደሚያስወጣ መገመት ቀላል አይደለም። በቅርቡ የየመን ሀውቲ ቡድን በሰነዘረው ጥቃት ምክንያት ዕቃ ጫኝ መርከቦች ወደ እስያ በሚወስደው መንገድ በኬፕ ኦፍ ጉድ በኩል ዞረው ነው ለመሄድ የተገደዱት። ይህም ለአውሮፓ ለአሜሪካና ለአንዳንድ የእስያ ኩባንያዎች ወጪያቸው በ50 በመቶ እንዲጨምር አድርጓል። ኢትዮጵያ የውጭና የገቢ ንግዷን የምታካሄደው በጅቡቲ ወደብ በኩል ሲሆን ጅቡቲ ደግሞ የቀይ ባህር ነው የምትጠቀመው። በመሆኑም ቀይ ባህር ላይ የሚደርሰው ችግር ሁሉ ኢትዮጵያ ላይም ተጽዕኖ ማሳደሩ አልቀረም። የንግድ እንቅስቃሴ መጓተት ያስከትላል። በፍጥነት መድረስ የሚገባቸው ዕቃዎች ባለመድረሳቸው ለተፈለጉበት ዓላማ ሳይውሉ ሊቀሩ ይችላሉ። እንዲሁም ቶሎ ባለመግባታቸው የባህር ላይ ቆይታ ጊዜያቸው ስለሚጨምር ላልተፈለገ ነዳጅ ፍጆታ ይዳረጋሉ። በቀይ ባህር ያለው የጸጥታ ቀውስም በዓመት 12.5 ሚሊዮን ቶን የኢትዮጵያ ጭነት የሚጓጓዝበት የጅቡቲ ወደብ አጠቃቀም ላይ ተጽዕኖ ማሳደሩን ኢትዮጵያ ኢንሳይደር በጥር 2017 ዓ.ም ይዞት በወጣው ጽሑፍ አስነብቧል። በተለይ በቀይ ባህር የተረጋጋ ነገር አለመኖሩ በወደቡ ተጨማሪ መጓተት መፈጠሩን ብለውም በኢትዮ ጅቡቲ የትራንስፖርት ኮሪደር የመጓጓዣዎች እንዲጨምር ማድረጉን የኢትዮጵያ ሎጂስቲክስ ዘርፍ ማህበራት አስታውቋል። ከዚህ በተጨማሪ በአማጽያኑ ጥቃቶች ምክንያት በኤስያና በአውሮፓ አህጉራት መካከል ያለው ዓለም አቀፍ የንግድ ልውውጥ ተስተጓጉሏል። የሁቲዎች ጥቃት ከእስራኤል ጋር ግንኙነት ባላቸው ሀገራት ላይ የተመሰረቱ ላኪዎች ተጨማሪ ወጪዎችን አስከትሏል። እንደ አውሮፓውያን አቆጣጠር በ24 በየመን ውስጥ በሚገኙ የሁቲ ቦታዎች ላይ የአሜሪካና የእንግሊዝ ጥቃቶች መቀጠል በጋዛ የተኩስ አቁም ከማስቆም ባለፈ የቀይ ባህር ጥቃት ሊራዘም ይችላል የሚል ስጋት ፈጥሮ ነበር። እናም ግምቱ ትክክል ሆኖ አሁን ላይ ቦታው በሚሳኤል የሚታረስ ሆኗል። ምናልባት ወደፊት ከዚህ የተለየ ነገር ይፈጠራል ተብሎ አይታሰብም። እናም ሁሉም የራሱን ንብረት ለመጠበቅ ሲል ወደዚህ ቀጠና መሳቡ አይቀርም። ኢትዮጵያም ደህንነቷን ለማስጠበቅ ወደዚህ ቀጠና መውጣቱ አይቀርም። የዓለም የንግድ መርከብን ህብረት ዋቢ በማድረግ ቢቢሲ ባወጣው አንድ መረጃ 20 በመቶ የዓለም የንግድ መርከቦች ቀይ ባህርን እንደ መሸጋገሪያ መጠቀማቸውን አቁመዋል። የሚሆነው የሁቲ ጥቃትን በመፍራት ነው። መርከቦቹ ቀይ ባህር አካባቢ ሰላም ባለመሆኑ በደቡብ አፍሪካ ዳርቻ በኩል ዙሪያ ጥምጥም ጉዞ ለማድረግ ተገደዋል። ይህ ሁኔታ ደግሞ የዕቃ መዘግየትን ያስከትላል። ሁቲዎች በዋናነት በባብ አልመንደብ ሰርጥ የሚያልፉ መርከቦችን ኢላማ በማድረግ ነው ጥቃት የሚፈጽሙት። ባብ አልመንደብ በኤስያና አፍሪካ መካከል እንደ ጅቡቲ፣ የመንና ኤርትራን የሚነካ የ32 ኪሎ ሜትሮች የባህር ክፋይ እንደሆነ ይታወቃል። እዚህ ቀጠና ላይ ኢትዮጵያ መግባት ፍላጎቷ ጨምሯል። ኢትዮጵያ ወደዚህ ቀጠና ብትመለስ ለጸጥታ አስተዋጽኦ ታደርጋለች ተብሎ ይታመናል። በተለይም ኢትዮጵያ ውስጥ የሚንቀሳቀስ የሽብር ቡድን አለመኖሩ ኢትዮጵያም ከአልሸባብና ከሌሎች የሽብር ቡድኖች ጋር ጠላትነት ያለባት መሆኑን እንደ እስራኤል አይነት ሀገራት ቀይ ባህር ላይ እንደ አጋር ማየታቸው እንደማይቀር እየተነገረ ይገኛል። ክራይሲስ ግሩፕ ኢትዮጵያ ወደ ቀይ ባህር የመመለሷ ነገር ትክክል መሆኑን ጠቅሶ ነገር ግን ግጭት በማስነሳ መልኩ መሆን እንዳለበት ይገልጻል። የሌሎችን ሉዓላዊነት ማክበር ይገባል ያለው ተቋሙ ነገር ግን የትራምፕ እንቅስቃሴ ኢትዮጵያ የዓለም ትኩረት ማዕከል እየሆነ በመጣው የቀይ ባህር ቀጠና ላይ የበለጠ ፍላጎትና ነጻነት እንዲሰጣት ያደርጋል ሲል ተቋሙ ገልጿል። አበቃን። መልካም ጊዜ ተመኘን።